ዛሬ ደግሞ ይዤላችሁ የመጣሁት ኔስካፌ እንዴት ነው ቦርጭ ሊያጠፋ የሚችለው እና ደግሞ የትኛው ኔስካፌ ነው እና ደግሞ ጉልደን የሚለው ኔስካፌ ተጠቅሜ ደም ብቻ ነው የቀነስኩት። ልቀንስ አልቻልኩኝም። ይሄ ነገር እንዴት ነው? ምን አይነቱ ኔስካፌ ነው የሚሆነው ምናምን እያላችሁ ብዙዎቻችሁ እየጠየቃችሁኝ ነበረ። ዛሬ እሱም ለማብራራት ነው የመጣሁት። እንዴት እንደሚቀንስ እና ምን አይነት ኔስካፌ ነው ቦርጭ የሚቀንሰው፣ ምን አይነት ኔስካፌ ነው ጎን የሚቀንሰው የሚለው አብረን እናያለን ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘው ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ይሄ ቤት ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መንካታችሁን እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ ውዶችዬ። ያው ታውቃላችሁ እይታ ቢኖረውም ግን ላይክ እያረጋችሁ አይደለም። ለምን ላይክ እንደማታረጉ ግራ ይገባኛል እኔ አንዳንድ ጊዜ ማለት ነው። እያያችሁ ለምን ታልፋላችሁ? ቆይ ለምን ግራ ነው የገባኝ ለኔ ማለት ነው። የሆነ የቤት ስራ ሆኖብኛል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ሳትባሉ አታደርጉም እና በጣም እየገረመኝ ነው ያለው። አልሞህም ወደ ጉዳይ ሲሄድላችሁ እዚህ ጋር አሁን ብዙ ሰው ኔስካፌ ቦርጭ እንደሚያጠፋና ብዙ ሰው ተጠቅሞት ለውጥ እንዳገኘ ያው እኔ በሰራሁት ነው እሱም ለውጥ ያገኘው ማለት ነው። ስለዛ እናንተ አሁን ማድረግ ያለባችሁና ማድረግ የሌለባችሁ ነገር እነግራችኋለሁኝ። ኔስካፌ ደግሞ ጉልደን የሚለው ኔስካፌ ሳይሆን ቀዩ ኔስካፌ ነው። እኔ አሁን ቢኖረኝ አሳያችሁ ነበረ። እዚህ ጋር ጠርሙሱ አላዞርኩትም እንትን አላለኝም ማለት ነው። በቁም ነበር የቀረጽኩት። እንደገና ደግሞ እኔ እነግራችኋለሁ። ጉልደን የሚለው ታውቁታላችሁ። ጉልደን የሚለው በየትኛውም ቤት ይገኛል። በየትኛውም አረብ ቤት እንትን አረቦቹ ራሱ እሱ ነው የሚጠቀሙት ማለት ነው። ጉልደን የሚለው ነው የሚጠቀሙት አረቦቹ ራሱ በአብዛኛው ማለት ነው። እና ጉልደን የሚለው ኔስካፌ ቦርጭ ከመቀነስ ይልቅ ደም ነው የሚቀንሰው ማለት ነው። ደም ስለሚቀንስባችሁ እናንተ ምንድነው ማድረግ ያለባችሁ? አሁን አፍዋን በመሃል ወደ ሌላ ቦታ ገባው ማለት ነው። እልመሃም ጉልድን የሚለውን ኔስካፌ አብዛኛው ቤት ላይ ሊገኝ ይችላል። ስለዛ እሱ ከሚሆን ይልቅ ቀዩ ኔስካፌ ማለት ነው። አሁን ምሳሌ ላስረዳችሁ። ክዳኑ ቀይ ነው። ኔስካፌ ነው የሚለው ኦልሬዲ ኔስካፌ ነው፣ ጎልደን አይደለም። ኔስካፌ ያው ኔስካፌ አታውቁም እናንተ እንዴ? ወረቀቱ አይደለም ወተት ያለበትም አይደለም የጠርሙሱ ሆኖ ግን ኔስካፌ ቀይ ክዳን ያለው እንትኑን ጠርሙሱ ደግሞ ከላዩ ላይ በቀይ ነው ኔስካፌ ተብሎ የተጻፈበት ማለት ነው። እሱ ነው መሆን ያለበት እንጂ ዝም ብላችሁ ይሄ ጉልደን የሚለው እና ደግሞ አንዳንዶቻችሁ የወረቀቱን ኔስካፌ እየጠጣችሁ ትገኛላችሁ። የወረቀቱን ኔስካፌ ሲጀመር አትጠጡ። በጣም ነው የሚያወፍረው። አንደኛ ነገር ወተት አለው፣ ሁለተኛ ነገር በጣም ነው የሚያወፍረው፣ ቦርጭ ነው የሚያመጣው ማለት ነው። ማንኛውም ሰው መጠየቅ ትችላላችሁ። ጉግል ክሮም ላይ ገብታችሁ መጠየቅ ትችላላችሁ። እሱ የራሳችሁ ፋንታ ነው ማለት ነው። እና በጣም እየገረመ ያለው እኔ ያልኳችሁ ሌላ እናንተ የምትደርጉት ሌላ። አሁን የሆነች ልጅ ትላንትና በለቀቁት ቪዲዮ ላይ 1 ወር ሙሉ ተጠቅሜዋለሁ ግን ምንም አይነት ለውጥ አላገኘሁም ብላለች ማለት ነው። ግን እኔ ያልኩት የምታዳምጡ ከሆነ ለ10 ቀን ኔስካፌ ለ10 ቀን ብቻ ነው ያልኳችሁ እንጂ ከ10 ቀን እንዳትጨምሩበትም እንዳትቀንሱበትም ብያችኋለሁኝ ማለት ነው። እናንተ እያዳመጣችሁ ስላልሆነ ነው። ብታዳምጡኝማ ደግሞ ኔስካፌ በሎሚ 1 ወር መጠጣት ማለት በጣም አደጋ አለው ሰውነታችሁ ላይ ማለት ነው። ሰውነታችሁ ላይ በጣም ነው አደጋ የሚኖረው። አንደኛ አዙሯችሁ ሊጥላችሁ ይችላል። ሁለተኛ ነገር ሊያቅለሸልሻችሁ ይችላል። ሶስተኛ ሊያስታውካችሁ ይችላል። አራተኛ ደም ማነስ ሊያመጣባችሁ ይችላል። እና ያ ነገር ተገንዝባችሁ ማድረግ ያለባችሁ ተገንዘቡ። መጀመሪያ ላይ ሳታደርጉ በፊት ምንድነው የማደርገው ብላችሁ ተገንዘቡ ማለት ነው። እልሞም አሁን ወደ አሰራሩ ሊሄድላችሁ እዚህ ጋር ግማሽ ሎሚ ያለኝ፣ ግማሹ ሎሚ ሙሉ ለሙሉ እኔ አልጨምቀውም ማለት ነው። ትንሽ ነው የጨመቅኩት። ምክንያቱም ኔስካፌ እና ሎሚ ሲጨምር በጣም ወደ ደም ማነስ መቀየር እንደገና አሁንም የማቅለሽለሽ ምናምን በባዶ ሆዴም ስለምንጠጣው ለዛ እኔ ሙሉ አንተን አለሁትም ማለት ነው። ሙሉ አልጨመርኩትም ማለት ነው። ያኔ ሙሉ ሰላችሁ ከሙኑ ሎሚው ከሙኑ ላይ ቢሆን ችግር የለውም። ከከሙኑ ጋር ቢሆን ምንም አይነት ጣጣ የለውም ማለት ነው። ከዛ በኋላ እዚህ ጋር ምን አደርጋለሁ? ትንሽ ነው እንትን የምጨምረው ኔስካፌ ማለት ነው። ትንሽ ኔስካፌ ነው የምጨምረው፣ አላበዛም። ምክንያቱም ካበዛው የጨጓራ ምናምን ሊያመጣ ስለሚያካስት ማለት ነው። ስለዛ እኔ አላበዛሁትም። ትንሹ ማንኪያ በቂያችሁ ነው። ትንሽ ሎሚ በቂያችሁ ነው። ትንሹ ማንኪያ ሎሚ በቃ ይበቃል ማለት ነው። ስለዛ
ማድረግ ያለባችሁ ነገር ይሄ ነው ማለት ነው። ከዛ ምንድነው የምታደርጉት? ልክ ከተነሳችሁ ከአንድ ሰዓት በኋላ ላይ ምሳሌ አሁን ልክ እንደተነሳችሁ መስጫ ወደ ኩሽና ገብታችሁ ቡና አፍልታችሁ ልጠጡ አትችሉም፣ መዳም አይደላችሁም ስለሆነ ማለት ነው። ስለዛ ምንድነው የምታደርጉት? እና መጀመሪያ ላይ አንድ ቴምር ከበላችሁ በኋላ ቀጥታ ቡናችሁ አፍልታችሁ ቁርስ ከሰራችሁ በኋላ እናንተ እንደተመቻችሁ ማድረግ ከተመቻችሁ ልክ እንደተነሳችሁ መጠጣት ትችላላችሁ። ካልተነሳችሁም ደግሞ ችግር የለውም። ከተነሳችሁበት መሆን ብቻ ባዶ ሆዳችሁ ምግብ ሳትበሉ በኋላ መሆን አለበት ማለት ነው። ምግብ ሳትበሉ በኋላ ብትጠቀሙት የስብ ማቃጠሉ ያፋጥንልናል ማለት ነው። ስለዛ ውዶችዬ ማድረግ ያለባችሁን ነገር ስቴፕ ባይ ስቴፕ አዳምጡ። መጀመሪያ ሳታዳምጡ ምንም ነገር ሁሉም ነገር ተግባራዊ እንዳታውሉ ሰውነታችሁ ላይ አሁን ይሄን ብሉ ይሄን ብሉ ልላችሁ እችላለሁ እኔ ማለት ነው። ነገር ግን እስካላዳመጣችሁ ድረስ እኔ የተናገርኩት ነገር ስለማታውቁ በደንብ አዳምጡና በደንብ ራሳችሁ ላይ ተግባራዊ ማዋል ትችላላችሁ። ነገር ግን ዝም ብላችሁ ሮጣችሁ ሌላ ጉዳይ ለምገቡ ከሆነ ይሄ አደጋ አለው። ኦኬ። ስለዚህ አሁን ያልኳችሁ ነገር ለ10 ቀን ነው ያልኳችሁ። ለ1 ወር ለ30 ቀን አይደለም ተጠቀሙ ያልኳችሁ። እኔ በነገራችን ላይ እጄ ማለት ነው በፊት በጣም ቀጫጫ ነበር። አሁን ራሱ እየባሰበት ነው። ቀለበት ታውቃላችሁ ውዶችዬ? ታስታውሱ እንደሆነ ከዚህ በፊት ነግሬያችኋለሁ። አሁን የጋብቻ ቀለበት ምናምን ሲገዛልኝ ምን ነበረ? ምን አይነት አስጠያፊ እጅ ነው ያለሽ፣ ሰውነትሽ ማሻላ እጅሽ አስጠያፊ ነበር ያሉኝ ማለት ነው። ለምን ማለት ነው? ቀለበት ታጣልኝ። ያኔ በጣም ቀጫጫ ሆነ። ያም ስንሄድ የለም ምንም ማለት ነው። እና በጣም ይገርመኛል። እኔ ከሰውነቴ ይልቅ የሚከሳው እጄ ነው አስቀድሞ፣ ጣቶቼ ማለት ነው። ጣቶቼ ነው የሚከሳብኝ። እና አንዳንድ ጊዜ በጣም ይገርመኛል። ስለዛ ውዶችዬ ማድረግ ያለባችሁን ነገር በትክክል አድርጉ ማለት ነው። ዝም ብላችሁ እንደሮጣችሁ አይደለም ማድረግ ያለባችሁ። አሁን እኔ ያልኳችሁ ይሄንን ይመስላል። እናንተ ከላይ የምትጨምሩበት ነገር ለ10 ቀን ተጠቀሙ ብያለሁ። ጠዋት በቀን 1 ኮብ ነው። አንድ ሲኒ ሳይሆን 1 ኮብ፣ ትንሹ ኮብ እንትን ፈልጋችሁ በትንሹ ኮብ መሆን አለበት። እናንተ በሲኒ አይደለም። አንድ እህቴ ሳታዳመጥ በሲኒ አላልኩም፣ በሲኒ ለ2 ወር ጠጥታ ምንም ለውጥ አላገኘሁም አለች። እንዴ በጣም ነው የገረመኝ። እኛ እኮ ኢትዮጵያውያን ቡና ሳንጠጣ አንውልም መቼም ታውቃላችሁ። ኢትዮጵያ ላይ ቡና ሳትጠጡ ትውላላችሁ። ታዲያ ቡና ለምን አላካሳንም? እና ያ እኔ ያልኳችሁ ነገር ሌላ፣ እናንተ የምታደርጉት ነገር ሌላ። በቃ እና እባካችሁ አዳምጡ። በቃ ምንም አይነት ነገር ሳታደርጉ አዳምጡ። እልሞህም ውዶችዬ መጠየቅ ለፈለጋችሁ ጥያቄ ካላችሁ ይኸው ኮሜንቱ ክፍት ነው። በኮሜንት ስር የፈለጋችሁ ጥያቄ ማቅረብ ትችላላችሁ። የፈለጋችሁት ነገር ጠይቁኝ፣ መልሳለሁ ከተቻለኝ አቅም። ወደኋላ አትበሉ። ወደኋላ አልልም ኢንሻአላህ። ለጓደኞቻችሁ ሼር ማድረጋችሁ አትርሱ። አጠቃቀሙን በደንብ ተከታተሉኝ። መልካም ቆይታ። በሌላ ቪዲዮ እመጣለሁኝ። ሰላም አለይኩም።